የዚሽ ልጅ ነፍስ በገንዘብ ምክንያት አይደለም መጀመሪያ ካልከፈለሽ ትገደላለሽ ነው የተባለው። አዎ ከሷ ጋራ የነበሩ 4 ሰዎች ሌላ ሀገር ሰዎች ተገለዋል። ከሷ ጋር የነበሩ ሰዎች ሌሎች ሰዎች ገንዘብ ስላልተከፈለላቸው ተገለዋል። እሷ የተረፈችው ገንዘቡ ስለተከፈለ ነው። ገንዘብ ከተከፈለ መውጣት ነው ያለባት። እማትወጣበት ምክንያት እዛ ውስጥ የሚሰራ ደባ፣ እዛ ውስጥ የተደረገ ንግግር፣ እዛ ውስጥ የተደበቀ ሚስጥር አለ። ከድር ሊያስለቅስ የሚገባው ያንን ሚስጥር የደበቀው አንተ ነህ ማለት እነሱ ፕሮሰሷን የማይጨርሱት 9 ሚሊዮን የተረፈውን 9 ሚሊዮን እንዲሰጣቸው ንግግር ስላደረጉ ነው። አለቀ በቃ እኮ በማን አካውንት ነው 9 ሚሊዮኑ እንዲገባ የተፈለገው? እሺ እንዴት ይሰጣቸው 9 ሚሊዮኑ? እሱማ ንግግር ይፈልጋላ። በማን እናስገባው በምን እናስገባውማ በውስጥ ይመሳጠራሉ፣ ይነጋገራሉ። ግልጽ እኮ ነው። እኛ ግን ይሄ ገንዘብ ቢወጣ የሌላ ቤተሰብ ገንዘቡን አጠፋው ብለን አደባባይ አውጥተን እናሰጣቸዋለን። አሲያ ስላለች ነው። ገንዘቡን እየተከታተልን ስለሆነ ነው። የኛ ገንዘቡን መከታተል አሁን ነገሩን ወደኛ ሊያመጡት ነው። ገንዘቡ ለነሱ ስላልተሰጠ እሷን አስገደሏት ሊሉ ነው የሚፈልጉት። እጅግ በጣም ከባድ ሰዎች ናቸው። እውነታው ይሄ ነው። ስለዚህ ለእኛ 9 ሚሊዮኑ ማይሰጠን ከሆነ ፕሮሰሱን አንጨርስላትም፣ ፍርድ ቤት አንመላለስም፣ እሷ እንድትወጣ የሚደረገውን ፕሮሰስ አናደርግም ብለው ለ9 ሚሊዮን ብር ብለው የልጅቷ ነፍስ ሲጠፋ ሊያዩ ነው። በኢትዮጵያ ወደ 50 ሚሊዮን የወጣበት ወጪ። ሀቢባ አንድ ነገር ልንገርሽ። አሰላሙ አለይኩም አካም መንሱር ነጋ ሙርቴ ዱዓ ስቲ ሙርታየቱ ለቢዲ የሮሰን ማለቀም የቀስራ ከፈል ልጅቷ እየሞተች ነው ተባለ። ማጽና ወጥቷል። እንደዚህ ሆኗል ምናምን። ይኸው ድምጿን አንዴ ለሰማ ቢባ አው አሰማናው። ህዝቡ መስማት ይፈልጋል። ድምጽ ምን ይላል? ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ። ነገታ ያላችሁ ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላተማና ያሰማ ይሄን ሁሉ ያነገረኝ ግን ወንድምየውን ደግሞ ተስኪ ጠይቅልኝ። ተስፍዬ አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ። እናወራበታለን የተባለውን ትቶ ማን ነው እሺ ይሁን እናወራባታለን ያለው? ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊን ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት? እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰብቼ ተነሳ። እንዴት ነው ይሄ ነገር? እቺን ጥያቄ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው ወንድምየው የሚያወራው እዛ ያሉትን ነው ጉዳዩን ተወክለው የያዙት። እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ ነው የሚያውቀው። ምን ያህል ከህዝቡ ተሰበሰበ ምንም ይሁን ምን በማስረጃ ያለውን ነገር ግልጽ ያለውን ነገር ከወንድምየው ነው መስማት የምትችሉት። የአካውንቱ ባለቤቶች እነሱ ስለሆኑ ማለት ነው። ሶ አሁን ለጠየቀው ጥያቄ ሙቤ ይህንን ጉዳይ ስላመጣው ከማንም በላይ ደስተኛ መሆነው እኔ ነኝ። ለምንድን ነው መሰለ ደስተኛ መሆነው? ይህንን ነገር ቀን ከሌሊት ምን ያህል እየለፋውና እያንዳንዱን እየጠየቁና ምን ያህል እንደደከምኩ ማውቀው እኔ ነኝ። እሱን ችግር የለውም። አሁንም ቢሆን ግን
ከቅድምም ጀምሮ ኮሚቴውና ልጁም እዛ የተወከለውም እያንዳንዱ ነገር ይምጣ። አሁንም ከድር ኑር ሰቦ እንደዚህ ያለ ሰው ይባላል ተብሏል ሳይሆን ማን ነው ያለ ስሙን ቁልጭ አድርገህ ንገራቸው። ይሄ የሚባል ሰውዬ እዛ ካለው ኮሚቴ ውስጥ እንዲህ ከድር አሰላሙ አለይኩም እስኪ ላናግረው ይሰማል? ከድር አሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ ከድር? ሰላም ነው? ሰላም አልሐምዱሊላህ። አንድ ምስኪን ኢትዮጵያዊ አረብ ሀገር ቁጭ ሁኜ እዛን ጊዜ እህትን ከረዳዋት ሰው ውስጥ አንዱ ነኝ። ካወከኝ አቡ አሚራ ቤት 1 ሰዓት በላይ ቁጭ ብዬ ያስረዳው ነበር። እኔም ሙባረክ እባላለሁ። ብርና እንኳን ማስታወስከኝ። ብር የቀረው ብር 9 ሚሊዮን ብር ነው ወይስ 13 ሚሊዮን ብር ነው? 9 ሚሊዮን ብር ነው። አንድ ሁለተኛው ጥያቄ ደግሞ ማን ነው እንወያይበታለን ያለክ? ገና 4 ሚሊዮን እሱ 4 ሚሊዮን ሲደርስ አካባቢ ነው። ገና ጅምር ላይ እኮ ነው። ይህ ብር ይብዛም ይነስም መጨረሻ ላይ ይሄ የተባለው ብር ይሙላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው ማለት ነው። ስለዛ ዝም ማለት የለብንም። ቴንኪዩ ሀቢባ፣ ቴንኪዩ ተስፍዬ ስለመጣ። ቮይሱን ክፈት ሙባረክ። የብሔር ችግር፣ የሃይማኖት ችግር፣ የጾታ ችግር የለብክም። ግን ነገሩ ሊነካ ይችላል። አሁን የተባለው ግን እዚህ ጋር መሐመድ ያመጣው ወንድማችንን ደውሉለትና ወይ ስልኩን ለሀቢባ ስጡና ልጅቷ ትውጣ የሚሉ ከሆነ ያለውን እውነቱን የዘፈን ዳርዳሩ እስክታ ነው። እና አሁን ያለው ምንድን ነው? እናወራበታለን የተባለው ነገር አልተመቸኝም። እናወራበታለን ሳይሆን ትሰጡናላችሁ በሚለው ተስተካክሎ ከዛ በኋላ ያለው ሰውዬ መጥቶ ይቅርታ ብሎ ብሩ የልጅቷ እንደሆነ ሀቢባም እጇን ታስገባበት ገባ። ተስፊሽም እጁን ያስገባበት፣ ወንድም ካሊድም እጁን ያስገባበት። ብሩ የልጅቷ ተብሎ ካልተረፈች አሁን እኔ ስጋቴ ምን እንደሆነ ታውቃለች ሀቢባ? ልጅ እንዲህ እየተንከራተተች እኛም ከብራችን አሉንም። ብር ያሳዝኖኝ አይደለም የኢትዮጵያ ሕዝብ የምስኪኑስ መሬት ሽጦ ወርቅ ሽጦ 50 ሚሊዮን ብር ማለት 38 ሚሊዮን ብር ማለት ተስፍዬ ቀላል አይደለም። ልጅቷ እየሞተች ነው ተባለ። ማጽና ወጥተዋል። እንደዚህ ሆኗለች ምናምን። ይኸው ድምጿን አንዴ ላሰማ ቢባ። አዎ አሰማናው። ህዝቡ መስማት ይፈልጋል። ድምጽ ልጅቷ ከሞተች ብሩ ይመለሳል ለቤተሰቦቿ? ጥያቄ። ብሩ ይመለሳል? ልጅቷ ሞት አፋፍ ላይ ነው ያለችው። እውነቴን ነው የምላችሁ። ነገ ታያላችሁ። ከሞተች ግን ብሩ ኮሚቴዎች ልብ በሉ። ልጅቷ ከሞተች ብሩ እንዲመለስ ተረዱ። በኋላ እኛ እናቅም አያዋጣም። ኮሚቴ የተባለ ሁሉ ማለት ነው እንጠይቃለን። አሁንም እኮ በዚህ ሰዓት ሞታም ቢሆን እኮ የምናውቀው ነገር የለም። እስክትሞት እየተጠበቀ አይደለ ገንዘቡን ለመብላት። ድምፁን ላጠማና ያሰማ ይሄን ሁሉ ነገረኝ። ግን ወንድምየውን ደግሞ እስኪ ጠይቅልኝ ተስፍዬ። አንደኛው ማን ነው ብሩን ያለው? ሳይፈራ ይናገር። ተደውሎለን ነው እርግጠኛ ነኝ። እናወራበታለን የተባለውን ትቶ ማን ነው? እሺ ይሁን እናወራባታለን ያለው ተስፋዬ ነው? አቡ አሚራ ነው? አሲያ ናት? ወንድም ካሊድ ነው? ሀቡ ናት? ማን ነው እንደዚህ ባዩ? አንድ ሁለተኛስ እንደ ቤተሰብ ልጅቷ ምን ላይ አለች ብሎ ነው ቁጭ እያሉ ያሉት? እነሱ ራሱ ምን ብሎ ነው ቁጭ እያሉ ያሉት? ሶስተኛው ደግሞ ብሩ 13 ሚሊዮን የተባለው 9 ሚሊዮን የሚለውን አሁን ሰምቼ የተነሳው እንዴት ነው ይሄ ነገር? እቺን ጥያቄ እየሰማችሁ ነው። ወንድምየው አቡም ይመልስላችኋል። በመጀመሪያ ደረጃ ኮሚቴ የሚባለው ሳውዲ ነው የሚገኘው። እሺ እኛ አስተባባሪ ነን፣ ኮሚቴ አይደለንም። ግልጽ እንዲሆንላችሁ ሙቤ፣ እኛ ሚዲያ ላይ የምናሰባስብ እንጂ ኮሚቴ 21 ሰው በእሷ ጉዳይ ተሰብስበው ከተለያዩ ብሔር ብሔረሰቦች ሙሉ ኮሚቴ እዛ ነው ያለው። ተግባባን አይደል? ብሩ የገባው ለኤምባሲው ነው፣ እዛ ነው ያለው። ኮሚቴ የሚባለው ምናልባት ቲም ሌላ እንዳይመስላችሁ፣ እኛ አስተባብረን መላክ ብቻ ስለሆነ ኮሚቴ እያለ የሚያወራው
ወንድምየው የሚያወራው እዛ ያሉትን ነው ጉዳዩን ተወክለው የያዙት። እሱን ግልጽ ላደርግላችሁ ብዬ ነው። ከዛ ውጭ የገባውን ብር አካውንት ላይ በገባው ነው እንግዲህ የምታዩት አይደል? ያንን ሪሲት ቤተሰቡ ነው የሚያውቀው፣ ምን ያህል ከህዝቡ ተሰበሰበ ምንም። አንድ ሁለተኛው ጥያቄ ደግሞ ማን ነው እንወያይበታለን ያለክ? ገና 4 ሚሊዮን እሱ 4 ሚሊዮን ሲደርስ አካባቢ ነው። ገና ጅምር ላይ እኮ ነው። ይህ ብር ይብዛም ይነስም መጨረሻ ላይ ይሄ የተባለው ብር ይሙላም ይነስም እና መጨረሻ ላይ ውሳኔ የምንሰጥበት ያው እንደ እንትን የሚሉበት ማለት ነው። ይሄ ለዚህ ይሁን ይሄ ለዚህ ይግባ እንትን የምንለው መጨረሻ ላይ ተወያይተን ነው የምናደርገው ነው ያሉን ማለት ነው። በግሩፕ ነው። እነማን ናቸው? ኮሚቴዎች ናቸው። ኮሚቴዎች ለምሳሌ ይሄን ሀሳብ ያነሳው አቢባ ከሆነች አቢባ፣ ሙባረክ ከሆነ ሙባረክ ይባላል እኮ። እነዚህ እኮ አሁን ያውቁት እነ ተስፍሽ የሚያውቋቸዋል እኮ 21 ናቸው። እነ ተስፍሽ ያሉበት ግሩፕ ነው ማለት ነው። ኖ አይደለም በጭራሽ። አንድ ነገር ልንገርህ ሙቤ አንድ አፉ በለኝ። ሙቤ አፉ በለኝ። ኮሚቴ ማለት ኮሚቴው ተወካዩ ለእናቴ ስጥልኝ ብለው እሱም ብር በልቷታል። የለይላል ተመልከቱ። እስላምና ክርስቲያን የሆኑትን የሀገሬን ሰዎች ድንኳን ጥለው ሰደቃ ያርጉልኝ፣ ይሄንን 10 ሺህ ሪያል ለእናቴ ስጥልኝ ብሎ በልቶታል። በተናገሩ ቁጥር ልጃቸው እንደማትፈታ ያስፈራሯታል። ኮሚባዬ እየመዘገብሽልን ይሄ ነገር መዘዝ አለው እኮ። እኔ እኮ እቺ ልጅ እስክትሞት ነው የሚጠበቀው፣ እንድትሞት ነው የሚፈለገው። አቡ ይቅርታ፣ አንድ ሙባረክ በዚሁ ለምሳሌ ምንድን ነበር ያለ ይግባት። ቲክቶክ አካውንት አላችሁ አይደል? ንገሯት ላይቭ ያለው ነገር በቃ ምንም በቃ እንደዛ ደውልለትና መጥቶ ላይቭ ገብቶ ይናገር፣ ያስረዳ። እንዴ ለምንድን ነው አንተ በማልቀስ መፍትሄ? እህትህ በህይወት ብትወጣ አይሻልም እንዴ? ይሻለኝ ነበር። አሁን እሺ ሙባረክ ባለው ሁኔታ አሁን ሌላ በህይወት አለች፣ በማዘር ትደርሳለች ብዬ ነበር። አይደለም እንዴ አንተ ከቤተሰቧ በላይ አንተ ሙባረክ እኮ መረጃ ሰምቶ ነው። አንተ እኮ ነህ ሊያንገበግብ የሚገባው እንዴ። ከሙባረክ ነው እንዴ አንተ መረጃ የምትጠይቀው? አንተ ጉዳዩን እንደ ቤተሰብ ሙባረክ ኢንፎርሜሽን ይዞ ስለመጣ ምንድነው ኢንፎርሜሽን ያለ ብለህ እኮ መጠየቅ የለብህ። ሙባረክማ ከዛ እስር ቤት እኮ ድረሱላት ብለው እህቶቿ የላኩለትን ድምፅ ነው ይዞ የመጣው። ስለዚህ አሁን አንተ ማድረግ ያለብህ በይፋ ወጥተህ ኮሚቴውንም መጠየቅ ካለብህ ኮሚቴው መጥቶ እንዲያወራ፣ እዛ ውክልና የሰጣችሁን ሰዎች እንዲያወራ እንደ ቤተሰብ እንትን ነው ማድረግ ያለብህ። ብሩ በእናንተ ስም ከተሰበሰበ ከፍለ የተላከበት ካለ መውጣት ካለባት የተባለውን ነገር በግልጽ አውጥተህ ተናግረህ እህትን ማትረፍ ሲኖርብህ ሙባረክ ባመጣው ኢንፎርሜሽን ከሱ ትጠይቀዋለህ መልሰህ። አሁን ሙባረክ የነገረህ ነገር ምንድን ነው ወንድሜ? ታማለች። ስማኝ ታማለች። ይኸውልህ ድምፁን እኮ እየላከልህ ነው፣ ለህዝብ እኮ እየላከልህ ነው። ስማኝ ከድር ማለች እዛ ያሉ ጓደኞቿ እነሱም ላይ ችግር ይደርሳል። ይህንን እያወቅ የደረሰው መረጃ እህትህ ታማለች፣ ከሰውነት ጎዳና ወጥታለች፣ አይምሯንም ስታለች፣ ጥርሷን ማግጧል፣ በማጸኗ ላይም የሆነ ነገር ተከስቷል። ሞትን እየመረጠች ስለሆነ ድረሱላት የሚል ድምፅ መጥቷል። ይህንን የሚመለከተው አካል ደግሞ ውክልና የወሰደውና ኮሚቴ ሆኖ እዛ እያስተባበረ ያለው ሰው ለህዝቡ ድምፅ እንዲሆን ነው ሀቢባ እየሰራች ያለችው። የት እስር ቤት ነው ያለችው? እኛ ማለት እሷ ያለችው ማለት ብዙ አብረና ክንታች ላይ አፍራዴ ለብቻዋ አንድ ክላስ ላይ ለብቻዋ ወደ 9 ወሯ ታጥራለች። ኦኬ እሺ 9 ወሯ ለብቻዋ ምግብም አታገኝም፣ ሐኪምም አታገኝ። ሌላዎቹ እኮ እብዶች እዚህ መርፌ እየተወጉ ከኛ ጋር አብረው አሉ። እሷን ግን ማንም እያያት አይደለም። እምባሲ ላይ ደግሞ አንተ ጓደኞች እነዚህ ኦሮሞቹ ልጆች ካወራሃቸው ማለት ነው እነሱ መጥተው እስኪ ጠይቁ ሌላ የት ናት ብለው ነው መጠየቅ ያለባቸው እንጂ ከላይ ከፎቅ ከአንበር ተደውሎልን ነው እንዳይሉ
ኦኬ በቃ ገብቶኛል እና አቡ ጮክዬ ነው በቃ ቻው ተባብለን ነው ካርድ እኔ የምሰጣቸው ለእነዚህ